ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 23 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ወደ እናንተ ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከነዳጅ ዋጋ ጋር በተያያዘ አዲስ መግለጫ ወጥቷል። በዚህም ከዛሬ ታህሳስ 23 ቀን 2018 ጀምሮ ተግባራዊ እንዲደረግ ይፋ ሆነዋል። ሙሉ መረጃውን ይዘናል። በሌላው መረጃችን ከባንኮች ጋር በተያያዘ እንግዲህ ከባድ ኪሳራ ውስጥ የገቡ ባንኮች ስለመኖራቸው ይፋ ሆነዋል። እንዲሁም አትራፊ ባንኮችንም በተመለከተ ይፋ ሆኗል። የሁለቱንም ዝርዝር መረጃ አንድ ባንድ እናደርሳለን። በሌላ በኩል የኢትዮጵያ ንግድ ባንክ አዲስ መግለጫ አውጥቷል። በዚህ መግለጫ መሰረት እንግዲህ ለሰራተኞች መልካም ዜና ተሰምቷል። ይህንን በተመለከተ ወደ እናንተ እናደርሳለን። የኢትዮጵያ ብሔራዊ ባንክ በቅርቡ ያወጣውን አዲስ መመሪያ በተመለከተ ጥያቄ አስነስቷል። ይህንንም በዝርዝር ይዘነዋል። እንዲሁም ከድርጅቶች ጋር በተያያዘ እርምጃ እንደተወሰደባቸው ይፋ ሆኗል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም የነዳጅ ዋጋን በተመለከተ በዛሬው ዕለት አዲስ መግለጫ ወጥቷል። የንግድና ቀጠናዊ ትስስር ሚኒስቴር የዓለም የነዳጅ ዋጋን መነሻ በማድረግ ከዛሬ ታህሳስ 23 ቀን 2018 ጀምሮ የሁሉም የነዳጅ ምርቶች የችርቻሮ መሸጫ ዋጋ ከታህሳስ ወር በነበረበት ዋጋ የሚቀጥል መሆኑን በዚህ ሰዓት ይፋ አድርጓል። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ባንክ አዲስ ያወጣው መመሪያ መሰረት የባንክ ደንበኞች መረጃቸውን ወይንም አካውንታቸውን ከፋይዳ ዲጂታል ቁጥር ጋር ማስተሳሰር እንደሚጠበቅባቸው ይፋ ያደረገ ቢሆንም ከፍተኛ የሆነ ጥያቄ አስነስተዋል። በአገሪቱ ያሉ ባንኮች ለደንበኞቻቸው የከፈቱት አካውንት ቁጥር ከ170 ሚሊዮን በላይ ነውና ይህ ሁሉ ደንበኛ በመመሪያው መሰረት ለማስተናገድ ምን ያክል ጊዜ እንደሚወስድባቸው ማወቅ ባይቻልም ባንኮች የጊዜ ሰሌዳ በማዘጋጀት በተቀመጠው የጊዜ ገደብ ውስጥ እናስተናግዳለን እያሉ ነው። ለአገልግሎቱ የዲጂታል አማራጮችን እያመላከቱና በዚህ አማራጭ እንዲጠቀሙም እያበረታቱ ነው። አሁን ካለው ተጨባጭ ሁኔታ አንጻር አብዛኞቹ የባንክ ደንበኞች የተጠየቁትን ትስስር በስልካቸው ለመጨረስ የማይችሉ እንደሆነም ይታመናል። ስለዚህ አብዛኞቹ የባንክ ደንበኞች ወደ ባንክ ቅርንጫፍ መቅረብ ግድ ይላቸዋል። በዚህ ላይ ብዙ የባንክ ደንበኞች ሁለትና ከሁለት በላይ በሚሆኑ ባንኮች ላይ አካውንት የከፈቱ በመሆኑ በየከፈቱት ቅርንጫፍ ለመሄድ ይገደዳሉ። በየመንገዱ አካውንት በግድ እንዲከፍቱ የተደረጉ አንዳንድ ደንበኞች 6 እና 7 ባንኮች ላይ አካውንት ስለሚኖራቸው የኢትዮጵያ ብሔራዊ ባንክ መመሪያውን ለመተግበር የሚሄድባቸው ቅርንጫፎች ቁጥር ይበዛል ማለት ነው። ይህ መመሪያ ከተላለፈ በኋላ የባንክ ደንበኞች የተደረገውን ጥሪ ተቀብለው አካውንታቸውን ከዲጂታል ፋይዳ ቁጥር ጋር እያጣመሩ ቢሆንም ብዙዎቹ ግን ይህንን እያደረጉ ነው ሊባል አይችልም። ነገር ግን ይህ ሁኔታ ለሁሉም ዜጎች ፋይዳ መታወቂያ ባልተሰጠበት ሁኔታ ይህንን ለማድረግ ገና እየተሰራ ስለመሆኑ የተገለጸና መች ተሰጥቶ እንደሚጠናቀቅ እንኳን ማረጋገጥ በማይቻልበት ሁኔታ ይህ መመሪያ ረዘም ያለ ጊዜ ቢሰጥ የብዙ ኢትዮጵያኖች ጥያቄ እንደሆነም ተገልጿል። በአንድ ሕግ የተለያየ አሰራር መፈጠር ሆኖ አይታይም ወይ ለሚለውና ተያያዥ ጥያቄ በአግባቡ መልስ ቢሰጥም ይህንን ጥያቄ ማንሳት እንግዲህ የብዙዎች ተገቢ እንደሆነ እየተገለጸ ይገኛል። እናንተስ ሐሳብ አስተያየታችሁ ምንድነው? ወደ ቀጣዩ መረጃ እናምራ። በሌላው መረጃችን ከባድ ኪሳራ የደረሰባቸው ባንኮች እንዲሁም ደግሞ ትርፍ ያገኙ ባንኮች በዚህ ሰዓት ይፋ ሆነዋል። ፀሐይ ባንክ የ2017 የሂሳብ ዓመት ብቻ ሳይሆን በቀዳሚዎቹ 2 ዓመታት ዓመታዊ ሂሳቡን የዘጋው የኪሳራ ሪፖርት በማቅረብ እንደሆነ ከባንኩ ተከታታይ የሂሳብ ሪፖርት ለማወቅ ተችሏል። በ2017 የሂሳብ ዓመቱ ባንኩ ያስመዘገበው የኪሳራ መጠን በ2016 አስመዝግቦት ከነበረው ኪሳራ ጋር ሲነጻጸር በ164.5 ሚሊዮን ብር ብርጫ ያለው ነው።
ባንኩ በ2016 የሂሳብ ዓመት አጽፎት የነበረውን የኪሳራ መጠን 107 ሚሊዮን ብር እንደነበር ከባንኩ ዓመታዊ ሪፖርት መረዳት ተችሏል። በዚህም የባንኩ አጠቃላይ የሀብት መጠን በ35.6 በመቶ በማደግ 3.6 ቢሊዮን ብር የደረሰ ሲሆን የተከፈለ ካፒታሉም በ10 በመቶ እድገት በማሳየት 1.82 ቢሊዮን ብር ስለመድረሱ በዚህ ሰዓት ይፋ ሆኗል። ሌላኛው ትርፍ ያስመዘገቡ ባንኮች መካከል ዳሽን ባንክ በውጭ ምንዛሪ ለውጥ ሳቢያ የ2.4 ቢሊዮን ብር ኪሳራ አስተናግዶ ከታክስ በኋላ ግን የ5.9 ቢሊዮን ብር ትርፍ ማድረጉ ተሰምቷል። በሌላው መረጃችን የፍትህ ሚኒስትርና አርአያ ስላሴ ዛሬ በህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ተገኝተው እንደገለጹት መንግስት የህዝብን ከፍተኛ ንብረት ሰብስበው ዳር ሳያደርሱ የሚሰወሩ አካላት ተጠያቂ የሚያደርግ ስራ እየተሰራ እንደሆነ ተገልጿል። ህዝብን ማታለልና ማጭበርበር በህግ የተከለከለ ወንጀል መሆኑን በመጥቀስ ባለፈው ዓመት ብቻ የቤት ባለቤት እናደርጋለን በሚል ከህዝብ 1.5 ቢሊዮን ብር የሰበሰቡና በማጭበርበር ላይ የተሰማሩ ሰዎች ተለይተው በክስ ሂደት ላይ መሆናቸውን ሚኒስትሯ ገልጸዋል። በዚህም ሌሎች አካላት እንዲህ አይነት ህገወጥ ድርጊት እንዲቆጠቡ ለማድረግ አስተማሪ እርምጃ የተወሰደ ስለመሆኑ በዚህ ሰዓት ይፋ ሆኗል። በሌላው መረጃችን የኢትዮጵያ ንግድ ባንክ አዲስ መግለጫ አውጥቷል። በዚህም ለሰራተኞች እንግዲህ እጅግ በጣም አስደሳች ሆኗል። ከባንክ ጋር ስምምነት እያደረጉ የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲና ሚዛን ቴፒ ዩኒቨርሲቲ በዛሬው ዕለት ከኢትዮጵያ ንግድ ባንክ በኩል እጅግ በጣም መልካም የሆነ መረጃ ወጥቷል። ከኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ጋር የተደረገውን ስምምነት የኢትዮጵያ ንግድ ባንክ መገናኛ ዲስትሪክት ዳይሬክተር ወይዘሮ ሉሲ ተስፋዬና የዩኒቨርሲቲው ፕሬዝዳንት ዶክተር ንጉስ ታደሰ እንዲሁም ከሚዛን ቴፒ ዩኒቨርሲቲ ጋር የተደረገውን ስምምነት የጅማ ዲስትሪክት ዳይሬክተር አቶ ሳዲቅ አብዱና የዩኒቨርሲቲው የአካዳሚ ጉዳዮች ምክትል ፕሬዝዳንት ፈርመዋል። ስምምነቱ የዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ደሞዛቸውን በሲቢኢ ብር ሲቀበሉ ወርሃዊ ደሞዛቸውን ታሳቢ በማድረግ ከአንድ ወር እስከ 1 ዓመት ተመላሽ የሚደረግ ከ500 እስከ 150 ሺህ ብር ያለምንም ዋስትና በሲቢኢ ብር ፕላስ መተግበሪያ አማካኝነት ብድር እንዲሁም የቁጠባ አገልግሎት ማግኘት የሚያስችል ነው። ከባንኩ ጋር ስምምነት የፈጸሙት ዩኒቨርሲቲ ኃላፊዎች ባንኩ ላመቻቸላቸው የብድርና ቁጠባ አገልግሎት ምስጋና አቅርበው የቀረበው አገልግሎት ባንኩ አካታች የሆነ ስራ እየሰራ መሆኑን እንደሚያሳየም ተናግረዋል። የኢትዮጵያ ንግድ ባንክ አካታች የሆነ የብድር ስርዓትን በመዘርጋት የሁሉንም ህብረተሰብ ፍላጎት ለማሟላትና የዜጎችን ተጠቃሚነት ለማረጋገጥ በትኩረት እየሰራ እንደሆነ የሚታወቅ ሲሆን በሲቢኢ በጄ ዲጂታል የብድርና ቁጠባ አገልግሎት ከበርካታ ተቋማት ጋር በመስራት ላይ እንደሚገኝም ተገልጿል። ለዕለቱ መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ እንዲህ አይነት መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዕለቱ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።